ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። በያላችሁበት ሰላማችሁ ብዝት ይበልልን። ዛሬ እንግዲህ ሰዓታችን ጠብቀን አልመጣንም። ለሱ በጣም ይቅርታ እንጠይቃለን። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። የዛሬው ቪዲዮ ትንሽ እንግዲህ ዳመናማ የሆነ ቪዲዮ ነው። ትንሽ ደስ አይልም፣ ግን ቢሆንም በቪዲዮ ዙሪያ አንዳንድ ነገር እንላለን አይደል? እንዴት ናችሁ? ሰላም ናችሁ? የቤተሰቦቻችን ሁሉ አማን ነው። እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ ትንሽ ከሰሞኑ ደስታ ትንሽ ወጣ ሊያደርገን የሚችል አይነት ቪዲዮ ነው ዛሬ ያየነው። ያው ደስ አይልም። በእነ ሀይሚ ቤት ሌላ ችግሮች የመታየት ነገሮች እየታዩ ነው። ታስታውሳላችሁ ብሩኬ ከሀይሚ ጋር የነበረውን ክፍተት ለማስተካከል የተለያዩ ቴክኒኮችን እየተጠቀመ ነበረ። በዛ መሀል ግን እንግዲህ አብሳላትን ነገሮቹን በብሩኬና በሀይሚ መካከል ያለው ነገር ጋፑ ያው በማስቀናት በሚመስል ነገር ችግሮቹን ለመፍታት ጥረት አድርጎ ነበረ። በዛ አጋጣሚ ከአብሳላት ጋር ታውቆ ነበረ። የተወሰነ ቀናቶች እንግዲህ ከአብሳላት ጋር ነበሩ ጀስት ጥሩ ጓደኛሞች ሆኖ ማለት ነው። አብሳላትም እንግዲህ ወደዚህ ወደ እነ ብሩኬ ህይወት የገባችው ለማገዝ ብሩኬና ሀይሚን ወደ አንድ እንዲመጡ ለማድረግ ነበረ በወቅቱ ማለት ነውና ነገር ግን ዛሬ አዲስ ነገር ይዛ መጣለች። ትላንትና እንግዲህ ዩቲዩብ ቻናል ከፍቶላታል። ከዛሬ በኋላ እንግዲህ ላንገናኝ እንችላለን ብሏታል እና ላደረገችለትም እንደ ምስጋና ማለት ነው። ነገር ግን ትላንትና ሲሰሩ ካሁን በኋላ እንገናኝም የሚለው ነገር አብሳላት ጋር ግን ሌላ ነገር ፈጥሯል ማለት ነው። አንዳንድ እንግዲህ መላመድ የሚያመጣው ሌሎች ችግሮች አሉት። ያው ተላምጄዋለሁ ነው የእሷ ሀሳብ። ግን ደግሞ እንዴት ነው አንዳንዴ ሰዎች ለማስታረቅ ሄዳችሁ እናንተ እዛ የምትቀሩበት ምክንያት ይኖራል ወይ? ብሩኬና ሀይሚ በጣም የሚዋደዱ ፍቅረኛሞች እንደሆኑ ታውቃለች። በመሀላቸው አለማይሆን ነገር ገብቶ ያንን ችግር ለመፍታት እንድታግዘው ነበረ እየጠራት። ግን ዛሬ እንደዚህ ያለ ሀሳብ ይዛ ስትመጣ ምንድነው እንተጋገዝ ማለት እንኳን ቀረ ወይ የሚያስብል ነገር ነው። እንግዲህ ማንን ነው የሆነ ነገር አግዘን ለማለት የምንችለው የሚለው ነገር አስቸጋሪ ነው። በሀይሚና በብሩኬ መካከል እንግዲህ ሌላ የሚያስጠላ ነገር እንዲፈጠር አድርጓል። ዛሬ በጣም ተጨቃጭቀዋል። ብሩኬ ምንም ማድረግ አይችልም። እንግዲህ አንዳንዴ በቀልድም በምንም የምንጀምራቸው ነገሮች ዋጋ ሊያስከፍሉን ይችላሉ። ብሩኬ እንግዲህ እንደዛ ለነገር ውስጥ ገብቷል። ልጅቷ ቀጥታ ቤት ድረስ ነበር የመጣችው። ለዚህ ደግሞ ፍፄ ደጋግሞ ችግሮችን እየፈጠረ ነው ያለው። ከዚህም ፊት እንግዲህ ኢየሩስንም ከቡታጅራ ስትመጣ ቤት ድረስ ይዟት ሄደው እሱ ነው። ዛሬም ደግሞ ቤት ድረስ ይዟት ሄደዋል። አብሳላትም ማለት ነው። ይዞ መሄድ አልነበረበትም። እንግዲህ ሀይሚ ራሷ ነች እንግዲህ ደውላም የጠራችው። ብሩኬም አሁን ስለዚህ ጉዳይ የሚያውቀው ነገር አልነበረም። ግን ሲመጣ ሌላ ነገር ነው የጠበቀውና ያ ሌላ ጭቅጭቅን ፈጥሯል። እሱም ምንም ማድረግ ይችላል ብዬ አላስብም። ከሀይሚም ከእሷም ጋር በግራ መጋባት ውስጥ ገብቷል። አዎ በጣም ከባድ ኮንዲሽን ነበር የተፈጠረው። ትንሽ አብሳላት ልክ ያልሆነ ነገር ነው ያደረገችው ብዬ ነው አስበው ነው። ምክንያቱም እናንተ አንድን ሰው ለመርዳት የሄዳችሁበት ምክንያት ደግሞ ለማስታረቅ ሆኖ እያለ እንደገና ደግሞ መልሳችሁ በእናንተ ምክንያት ቤቱ እንዲበጠበጥ ማድረግ ትንሽ ከባድ ኮንዲሽን ነው ብዬ ነው ማስበው። ጥሩ አስተሳሰብም አይደለም ብዬ ነው ማስበው። ምናልባት ለምን እሷ ጋር ይሄ ስሜት ተፈጠረ ማለት አንችልም። እሱ የማንችለው ነገር ነው። ግን ቢሆንም አንዳንዴ ኮንትሮል ማድረግ የምትችሉት ነገር መኖር አለበት። ምክንያቱም ኦፍኮርስ ብሩኬ ጥሩ ሆኖላት ሊሆን ይችላል። እሱ የግል ፐርሰናል ባህሪው ሊሆን ነው፣ ምንም ጥያቄ የለውም። ግን አሁን ደግሞ ሀይሚን አስታርቂኝ ብሏት መጥቶ መልሳ ደግሞ ሀይሚ ጋር መታ እኔ ከብሩኬ ጋር ያለኝ ነገር እንዲቆም አልፈልግም ማለቱ በራሱ በጣም የሚያሳፍርና ከባድ ስሜት የሚፈጥር ነው። በተለይ ለሀይሚ በጣም ከባድ ጊዜ ነው። አሁን አገገምኩኝ ወደ ቦታ የተመለስኩ ብላ ታግላ የመለሰችውን ስሜቷን እንደገና ውሃ እየደፋችበት ነው ያለችው እና ፍፄም ዛሬ በጣም አግሬሲቭ አድርጓታል። ምክንያቱም ሁሌ ከኋላ ያለው ማን ነው ል ነበረ ነው ያለችው ሀይሚ ራሱ በጣም ከመናደዷ የተነሳ። ስለዚህ አብሳለት ልክ አይደለሽም ብዬ ነው ማስበው። ማለት ብሩኬ ጥሩ ነገር አድርጎልሻል።
አንቺም ጥሩ ነገር አድርገሽለታል፣ እሱም ጥሩ ነገር አድርጎልሻል። ያ በቂ ነው። እዛ ጋር ቢበቃ የተሻለ ነገር ነበር። ገና ሲመጣ የታችኋት ከሆነ በጣም ሮጣ ነው ጥምጥም ያለችበት። አዎ ምክንያቱም እሷ ያሰበችውና ቡርኬ ያሰበበት መንገድ የተለያየ ስለሆነ እሷ እንግዲህ ቡርኬን በሌላ ነገር አስበዋለች። ያው ቡርኬን የመሰለ ሰው ላገኝ አልችልም፣ በጣም ጥሩ ሰው ነው ብላለች። ቡርኬ ደግሞ የሌላ ሰው ነው። ገብቶሻል? ማሰብ ያለብሽ ነገር እሱ ነው። የሌላ ሰውን የራስሽ ለማድረግ ጥረት ማድረግ እያወቅሽ ከባድ ነው። ለብዙዎች ጥሩነቱን ያሳያል። ሰው ደግሞ ጥሩ መሆኑ ክፋት አለው ብለን አናስብም። ያ ነገር ደግሞ ችግር መሆን የለበትም ብዬ አስባለሁ። ሀይሚም እንግዲህ ነገሮችን በጥርጣሬ ነበረ እያየች የነበረው። ኦልሞስት ቢታረቁም ጥሩ ነገሮችን እያሳዩን ቢሆንም ሙሉ በሙሉ ከውስጧ ያልወጡ ነገሮች እንደነበሩ ስትነግረን ነበረ። ይሄኛው ደግሞ ዛሬ መጥቶ እንደ አዲስ ሌላ ነገር ሲነሳ ወደ ነበረችበት እንድትመለስ ያደርጋታል ማለት ነው። እንግዲህ በሷ ምክንያት በአብሳላት ምክንያት ብሩኬ ከቤት መውጣት የለበትም ማለት ነው። ከቤትም ባይወጣ ደግሞ ከሀይሚ ጋር ሰላም ይሆናሉ ብሎ ማሰብም ይከብዳል እና ብሩኬ የማይሆን ጭንቀት ውስጥ ገብቷል። ሀይሚም በጣም ሌላ ብስጭት ውስጥ ገብታለች ማለት ነው። በቃ ነገሮች ለምን እኔን አልፉኝም? ሁል ጊዜ ለምንድን ነው እኔ ላይ ነገሮች የሚበረቱት? ሰላም ማግኘት ለምንድን ነው እኔ የሚናፍቀኝ የሚል ነገር ውስጥ ገብታለች። አሁን አንዳንድ ጊዜ እንግዲህ ያጋጥማል፣ እንደዚህ ያሉ ሰዎች አሉ። ሁልጊዜ ሰላማችንን የማይፈልጉ ሰዎች አሉ። በእርግጥ አብሳላትን ያ ቡርኬን ወዳ ነው ወይም አፍቅራው ነው ለማለት ይቸግራለሁ። ያው ጥሩነቱን አይታ ከሀይሚ ጋር መለያየት አስባ ከሆነ ወይም ሰው ልኳት እንደሆነ እንደውም ፕራንክ ነው እንዴ ምናምን ብዬ ነበረ። ፕራንክ በሆነም ጭምር እያልኩ ነበረ እና ቪዲዮን ሳየው፣ ነገር ግን እንደዛ አይደለም ጉዳዩ፣ ከዛ ያለፈ ጉዳይ ሆኖ አግኝቼዋለሁ። አይ ትንሽ ከባድ ፕራንክ ነው እንኳን ለማለት ትንሽ ይከብዳል። ምክንያቱም የመጣችበት ነገር ሲሪየስ ነገር ነው የሚያሳየው። በመሀል ግን እውነት ለመናገር ማን እንዳሳዘነኝ ታውቃለህ? ብሩኬ በጣም አሳዝነኛል። ሀይሚም እውነት ለመናገር አሳዝናኛለች። ብሩኬ ግን ውጪ ይዟት ወጥቶ ሊያናግራትም ፈልጎ ነበረ። ግን ደግሞ ሲመለስ የሀይሚን ፊት ፈራ። እዛ ጋር ደግሞ እሷንም ልክ ልኳን ለመንገር አልተመቸውም። ሰው ፊትም ሊናገራት አልፈለገም ባለውለታው ስለሆነች እና መሀል ላይ የነበረው ጭንቀት ቤተሰቦች እናንተ ማየታችሁታል። በጣም ያሳዝናል። የሀይሚ ቅድም እንዳልኳችሁ ነው፣ በጣም ታሳዝናለች። እሷን ባገገመችበት ሰዓት የተመለሰችባት። ግን እኔ ዛሬ ፍፄ አናዶኛል እውነት ለመናገር። ፍፄ እንግዲህ እኔ ብዙ ጊዜ ፍፄ ላይ ተናግሬ አላውቅም። ዛሬ ግን ጠበቅ አድርጌ ነው የምናገረው። በጣም ነው ያናደደኝ። ምክንያቱም ብሩኬና ሀይሚ ለመታረቅ የሄዱበትን ጥግ ያውቃል። ከዚህ በኋላ ሀሳቧን ደግሞ በተወሰነ መጠንም ቢሆን ነግረዋለች። ለሆነ ነገር ፈልጌው ነው ውሰደኝ አይደለም ያለችው። እኔ ከሱ ጋር ያለኝ ግንኙነት እንዲቆም አልፈልግም ብላ በግልጽ ነግረው አንዳንድ ሀሳቦችን ነግረዋለች። እና ያንን ሀሳብ መያዟን ሲያቅ ቀጥታ ቤት መውሰዱ ትክክል አይደለም። ምክንያቱም ምን እንደሚፈጥር ያውቃል እዛ ቤት ውስጥ ይሄ ሀሳብ ሲሄድ ማለት ነው። ኦልሞስት የመለያየት ሀሳብ ነው ይዛ የመጣችው እና እዛው ተቆጥቶ እኔ የለሁበትም ብሎ ቢሸሽ ይሻል ነበር። ፍፄ ይዟት መምጣቱ ትክክል አይደለም። እኔ መተባበሩ እውነት ለመናገር ሀይሚን ልክ ናት አይመስልም። ሁሌ ለምንድን ነው ከችግሮቻችን ጀርባ ፍፄ ያለው ያለችው ትክክል ነው። ከጀርባ ነው ሁሌ ጊዜ። ቅድም ዳኒ እንዳለው ነው ከኢየሩስ ጋርም በተመሳሳይ ደግሞ አሁንም በድጋሚ ከአብሳላት ጋርም ተመሳሳይ ነገር ማድረጉ እኔ ፍፄ ደስ አላለኝም። ትንሽ አደብ ብትገዛ ጥሩ ነው። አንተ እንግዲህ ቤትም ድረስ ይዞ መሄዱ ብቻ ሳይሆን ቤት ራሱ ከገቡም በኋላ በቃ ያውሩ እነሱ እያለ ጭራሽ ሁለቱ እንዲያወሩ በቤትም ሆኖ ሀይሚ ፊትም ሆኖ ነገሮችን እንደማመቻቸት አይነት ነገር ነው እያደረገ ያለው እና ፍፄ እነሱን ትዳር የሚፈልግ አይመስለኝም እኔ አሁን ሳስበው ማለት ነው። እና የተደጋገሙ ስህተቶችን ሲሰራ እናያለን። ለምን እንደዚህ እንደሚያደርግ ግልጽ አይደለም። ግን እንግዲህ ለዚህ ሁሉ ግን ሀይሚም ብሩኬም መረጋጋት ይጠበቅባቸዋል። ከምንም በላይ ሀይሚ መረጋጋት ይጠበቅብሻል። ብዙ ጊዜ እንደዚህ ያሉ ነገሮች የሚከታተልሽ እንግዲህ ብሩኬ ጥሩ ስለሆነ ብዙዎች ሊፈልጉ ስለሚችሉ ከአንቺ መለየት ስለሚፈልጉ ነው። ስለዚህ
ከውጭ ያለው ጫና እንዳለ ሆኖ አንቺ ከቤት ውስጥ ጫና የምትፈጥሪበት ከሆነ ልታጭው ትችላለሽ ማለት ነው እና እንዳታጭው ግን አንቺ ብልሃተኛ ሆነሽ በብልሃት መያዝ ይጠበቅብሻል ማለት ነው። ሴት ነሽ፣ ብዙ ነገሮችን በደንብ ታውቂያለሽ፣ እንደ ወንድ አይደለሽም። ስለዚህ ብሩኬን መያዝ በጥበብ መያዝ ይጠበቅብሻል እንጂ ከዚች ልጅ ጋር ድጋሜም እንዳይገናኝ ማድረግ ትችያለሽ። ጉዳያቸውንም አሁኑኑ ቶሎ ጨርሰው እንዲለያዩ በቃ። ምክንያቱም ብሩኬ ጨርሷል፣ ግን ደግሞ እሷ የምትፈልገውን ነገር አውርታ ያላትን ሀሳብ ጨርሳ መሄድ ድጋሜ እንዳይገናኙ ለማድረግ ትችያለሽ እና በዛ ልክ ማሰብ አለብሽ። ነገር ግን ብሩኬ ለእያንዳንዱ ነገር ብሩኬን ተጠያቂ ካደረግሽው ደግሞ ብሩኬም ይሰለቸዋል ማለት ነው። ምክንያቱም እሱ ያላሰበው ነገር ስለሆነ ማለት ነው እና የጉዳዩ ምንጭም ቢሆን የሄደበት መንገድ በዛ ልክ አልነበረም። ከእሷ ጋር የተገናኘው ከአንቺ ጋር መታረቅ ስለፈለገ ነው እና ለማስቀናት ነው። ልጅቷም መታ ለአንቺ በግልጽ ነግራሻለች። እንግዲህ አሁን ይሄ ነገር ከተባለ ከዚህ በፊት የነበሩ ቪዲዮዎችም እውነት ናቸው ሊባሉ ነው እንደገና ተመልሰው ማለት ነው እና ገና ጉድ ልንሰማ ነው ማለት ነው እና በዛ ልክ ባይሆን ደስ ይለኛል ብዬ አስባለሁ። አዎ ልክ ነው። እኔም ይህን ሀሳብ ደግፋለሁ። ሀይሚ አሁን ቤቷን መስራት ያለባት ሰዓት ላይ ናት። አሁን እልሁ ምኑም ቀርቶ አሁን የተወሰነ ነገሮች አይተሻል ብዬ አስባለሁ። ብሩኬ ነገር ይገንበታል። በቃ ሰዎች የሚፋቱት ነገር አይደሉም። እሱ ምንም ሳያደርግ ግን ደግሞ ሰዎች እሱን ገፍተውት ሰላሙን ለመንሳት የሚጥሩበት ሁኔታ ላይ ነው ያለው አሁን ብሩኬ ማለት ነው። ስለዚህ ሀይሚ ቆፍጠን ብለሽ ባልሽን፣ እጮኛሽን፣ ያንቺን የራስሽን ሰው የምትወጂውን ሰው ይዘሽ ቆፍጠን ብለሽ እነሱ ማባረር መቻል ነው ያለብሽ። አሁን አንቺ ከብሩኬ ፊት ነው መቆም ያለብሽ። ምክንያቱም ተጋፈጫቸው፣ በቃ መጋፈጥ ነው ያለብሽ። አሁን ድጋሚ ወደ ብሩኬ ነገሩ ቢዞር ዳኒ እንዳለው ነው ከመበጣበጥና ብሩኬንም ሌላ ስትረስ ውስጥ ከመክተት ውጭ የሚያመጣው ምንም ነገር የለም። እንደውም አትረዳኝም ማለት ነው፣ አታውቅኝም ማለት ነው እያለ ጭራሽ እሱ ወደ ሌላ መብሰልሰል ስለሚወስደው አንቺ ማድረግ ያለብሽ አብረሹ መሆን ነው። በቃ ከሱ ጋር እጅ ለእጅ ሆነሽ ተጋፍጠሽ መግባት የሚፈልጉት ሰዎች ቀዳዳ መድፈን ነው ያለብሽ። እንዳይገቡ ምንም አይነት ክፍተት አለመፍጠር ነው ያለብሽ። እንደዛ ከሆነ ማንም በፈለገው ጊዜ መጥቶ በርሽን እያንኳኳ ያንቺን ሰላም በፈለገው ሰዓት ማፍረስ እንደሚችሉ መሰማት የለበትም። ማንም ደጅሽ ሊደርስ አይገባም። ለሰላምሽ ብሩኬ ሲሄድ ብቻ ነው ከብሩኬ ጋር መጣላት ያለብሽ እንጂ ማንም መጥቶ ግን ብሩኬ ሊወስዱ አይችልም። እና ሀይሚ አሁን ቆፍጠን ብላ ቤቷን በደንብ መጠበቅ ያለባት ሰዓት ይመስለኛል አይደል? አሁ እንግዲህ ከሰሞኑን ሲጠይቃ የነበረው ጥያቄ አሁን ምላሽ ቢያገኝ ጥሩ ነው። ምክንያቱም ወደ ዱባይ እንሄድ ያለው ነገር አሁን ምላሽ ቢያገኝና ሀይሚ ፈቃደኛ ሆና ቢሄዱ ጥሩ ነው ማለት ነው። እንግዲህ እዚህ ሆነው እንግዲህ ሰላም እያገኙ አይደለም፣ ሰላም ለመሆን እየሞከሩ ነው። ጥሩ ጊዜያቶችን እያሳለፉ ጥሩ ነገሮችን ለእኛ አሳይተውናል። እነዚህ ነገሮች ደግሞ በአንዳንዶች አይን እንግዲህ ጥሩ መስሎ አልታያቸውም። ምናልባት እንግዲህ ሀይሚ ማወቅ ያለብሽ ነገር ብሩኬ ፍቅር መስጠት ይችላል። ይህንን ደግሞ ማንም ይፈልገዋል ማለት ነው። ስለዚህ አንቺ በደንብ ልታስቢበት ይገባል። አሳልፈሽ ያንቺ የሆነውን ነገር ደግሞ አሳልፈሽ ገፍተሽ መስጠት የለብሽም። በዚህ ቆም ብለሽ በደንብ ማሰብ አለብሽ። እያንዳንዱ ውሳኔ ስታደርጊ፣ እያንዳንዱ ነገር ስታደርጊ ቆም ብለሽ ማሰብ ይጠበቅብሻል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ይህን ያህል ካልናችሁ ይበቃል። ነገ የሚፈጠረውን ነገር እንግዲህ ሀይሚና ብሩኬ ለብቻቸው ሊያወሩ ቁጭ ብለዋል። ምን ላይ እንደመደረሱም ወደ እናንተ ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ